እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ ሰሊሆም ድምጽ ከህይወት ቴሌቪዥን ጋር በመተባበር የሚያቀርብላችሁ ፕሮግራም ነው። እንደምን አላችሁ? ዛሬ እንግዲህ የትንሣኤ በዓል ምክንያት በማድረግ ወደ ገበያ ወጣ ብለናል። መጽሐፍ ቅዱስ እንደሚለን ለድሃ የሚሰጥ ለእግዚአብሔር ያበድራል እንደሚለው አንድ ቆንጆ የእርዳታ የቻሪቲ ግሩፕ አለ፣ ፋዘርስ ላቭ ቻሪቲ ክለብ የሚባል በጓደኞች ስብስብ የተመሰረተ ሲሆን ያ ስብስብ በየወሩ በሚያዋጡት ገንዘብ ለግለሰቦች ለተቸገሩ ሰዎች በየወሩ ለአስቤዛ እንዲሁም ደግሞ ለአንዳንድ ጥቅማ ጥቅም የሚውል ገቢ የሚሰጡበት የቻሪቲ ክለብ ነው። ይህ ቻሪቲ ክለብ እንግዲህ እኛም ጆይን አድርገን እንደ ሰሊሆም ድምጽ ቤተሰብ ከነዛ መካከል የተወሰኑ ሰዎችን ለበዓል የሚሆን አንዳንድ ነገሮችን ገዝተን ልንጎበኛቸው ወደድንና ወደ ገበያ ወጥተናል። ገበያ ሁኔታው እንዴት እንደሚመስልና ከሰዎቹ ጋር የሚኖረን ቆይታ የሚቀጥል ይሆናል። አብራችን ቆዩ። እንኳን አደረሳችሁ። ሽንኩርት ስንት ገባ? ያው እንግዲህ ገበያው ቆንጆ ነው። ሽንኩርት ምናምን ገዝተናል። ወደ ላይ ወተን ዶሮ፣ ዘይቶች እንገዛለን ለበዓል የሚሆናቸውን ግብአት ማለት ነው። ከዛ በተጨማሪ ግን እንደማሳሰቢያ ይሄ ፋዘርስ ላቭ ቻሪቲ ክለብ በየወሩ ነው ለሰዎቹ ገቢ የሚያደርግላቸው እና በዚህ ክለብ ውስጥ በመሳተፍ በጣም በትንሽ ብር ማለትም ከ500 ብር ጀምሮ ከዛም በታች ሰው የሚችለውን ብር እያስገባ ግን ብዙ ሆኖ ሲሰበሰብ ለብዙ ቤቶች የወር አስቤዛ ይሆናልና በዚህ የቻሪቲ ክለብ ውስጥ መሳተፍ የምትፈልጉ ከታች በመናስቀምጥ የቴሌግራም ሊንክ ላይ በመግባት መቀላቀል ትችላላችሁ። እንኳን አደረሳችሁ። ዶሮ ስንት ገባ? ቆንጆ ምርመር ቀስጠኝ። እንግዲህ ተመልካቾቻችን የምንሸባምተውን ጥቂት ነገር ይዘን ወደ አንድ ወንድማችን ቤት እንገባለን። ከሱ ጋር የሚኖረን የህይወት ቆይታ ትንሽ እንድትከታተሉን እንጠይቃለን። እናመሰግናለን። ሰላም ለዚህ ቤት። ሰላም ወንድማችን ግርማ። ሰላም ነው? እግዚአብሔር ይመስገን። እንኳን አደረሳችሁ። እሺ ልግባ? እሺ እሱ ልቀበል? እሺ አመሰግናለሁኝ ቤቶት እንድገባ ፈቃደኛ ስለሆኑ። እኔም አመሰግናለሁ። እግዚአብሔር ይባርክልኝ። አሜን። ፋዘርስ ላቭ ቻሪቲ ክለብ ከሚረዱ ሰዎች መካከል አንዱ ኖት። ቻሪቲ ፋዘርስ ላቭ ቻሪቲ ክለብ ደግሞ እኛ ከሰሊሆም ድምጽ ጋር በመተባበር
ለበዓል አንዳንድ ነገሮችን ለማድረግ የሰው ቤቶች እየዞርን ነበርና የመጀመሪያው ሰው እንግዲህ ከጠቆሙ መሀል እርስዎ ኖት። በቅድሚያ ራስዎትን ቢያስተዋውቁልን። እንግዲህ ግርማ ፋንታ እባላለሁ። የአንዲት እህት ባል እና የሁለት ልጆች አባት ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ አቶ ግርማ እንደሰማነው ለረጅም ዓመታት በጌታ ቤት ያገለገሉ እያገለገሉም ያሉ ወንድማችን ኖትና እንዴት ነበረ የህይወት ጉዞዎች? ትንሽ እንደሰማነው ከፋዘርስ ላቭ ቻሪቲ ክለብ በልጃችሁ ምክንያት ነው ወደዛ የእርዳታ ድርጅት ውስጥ የገቡትና በምን መልኩ ነበረ? ምን ተፈጥሮ ነበር በልጆት በኩል? እሱን ቢያጫውቱኝ። እንግዲህ በጌታን ካገኘው ዘመን ጀምሮ ጌታን በማገለግልበት ዘመን ጥሩ የህይወት ገጠመኞች አሉ። እንደገናም ደግሞ ያው በጌታ ስንሆን ብዙ ፈተናዎች አሉ። እነዛን ፈተናዎች እያለፍን እንግዲህ ከባለቤቴ ከወርቄ ከበደ ጋር ከተጋባን በኋላ 2 ልጆችን ለማፍራት ችለናል። እቺ ልጃችን ትንሳኤ ትባላለች። እንግዲህ ትንሳኤ በብዙ ደስታ በብዙ ደስታ ከምንለው በላይ ደስታ የነበረችን ልጃችን ነበረችና በአንድ ወቅት ላይ ባጋጠማት የእግር ህመም ወዳልተፈለገ እና ወዳልተቻለ የህመም ደረጃ ደረሰችብን እና በህይወት ገጠመኝ ውስጥ እንግዲህ እቺ ብላቴና ከታመመች ጊዜ ጀምሮ ብዙ መንገዶችን ሄደናል። ብዙ መንገዶችን ተጉዘናል። ለረጅም ጊዜ ልትፈወስልን አልቻለችም። እንግዲህ የታመመችብን ወደ ኋላ በ2004 ላይ ነው ህመም የገጠማት። ምን ነበር ህመሙ? በምንድነው መንስኤውም? ህመሙስ ምንድን ነበር? ህመሟ የመጀመሪያ እንግዲህ እንደ ልጅ ስትሯሯጥ ወደቀች። ከወደቀች በኋላ በህክምና ይድናል ብለን ወጌሻም ሞከርን፣ ህክምናም ተሞከረ። ልትድን አልቻለችም እና ልትድን ስላልቻለች በከፍተኛ ህክምና ለመረዳት በቅታለች እና ያ ከፍተኛ ህክምና በተለይ በትልልቅ ሆስፒታሎች አልተቻለም። በጥቁር አንበሳ ታክማለች። እንግዲህ እዛ አልተቻለም። በኪውር ሆስፒታል እንግዲህ የመጨረሻውን ጉዞ ለማድረግ በኮሪያ ሆስፒታል እገዛ እዚህ ልንጠቅሳቸው የምንችላቸው ብዙ ወገኖች አሉ። እንግዲህ እኔ የሁሉም ቤተ ክርስቲያን አገልጋይ ነኝ። ቤተ ክርስቲያንን የምወድ ሰው ነኝ። በእምነት ደረጃ ደግሞ ጠንካራ ከሚባሉ የእምነት አቋሞች አገልጋዮች ጋር ያደግኩ ልጅ ነኝ። እንግዲህ ይህንን ኢንተርቪ ሲሰሙ ብዙ ያልሰሙ ብዙ ያላወቁ ሰዎች እንደሚኖሩ ተስፋ አደርጋለሁ። ነገሩ በእንደዚህ መልኩ መገለጥ አልነበረበትም። ምክንያቱም ጌታ አስቀድሞ ስለረዳን ስላገዘን እና እግዚአብሔር ከሞት አትርፎ ከሞት ታድጎ ነው የሰጠን። እችን ብላቴና ከሞት እንዴት ታደገ፣ እንዴት ዳነች የሚለውን ሳስብ የጌታ ውለታ ነው፣ ጌታ ነው የተጨመረበት እና ቅድም እንዳልኩት ከኮሪያ ሆስፒታል የበሽታው አይነት ተገኘ። እሱም የነርቭ
ህመም ነው ተባለ። ያ የነርቭ ህመም ደግሞ ከፍተኛ ህመም ነው፣ ሰርጀሪ ተደርጎ መወገድ አለበት ተባለ። ያ እንግዲህ ሲደረግ ከፍተኛ ብር ነው የሚጠይቀው እና በዛ ሆስፒታል የተጠየቅነው ብር ከፍተኛ ነበረ። ያንን በወገኖች እርዳታ በ2 ዓመት አንዴ የሚገኝ የሕክምና እንትን ነበረ፣ እርዳታ ነበረ እና ያን ደግሞ አልተቻለም፣ አላገኘንም፣ አልዳነችም እና ሕክምናውም አልተደረገም እና 2 ዓመት ከነህመሟ ቆይታ ስትሰቃይ ቆይታ ነው እንግዲህ ከ2 ዓመት በኋላ ነው ከኪውር ሆስፒታል ጋር ልንገናኝ የቻልነው። ኪውር ሆስፒታል እንግዲህ ትልቅ ምስጋና የሚገባት ፍቅርተ አሰፋ የምትባል እህታችን እህት ነች። ከኪውር ሆስፒታል ጋር አገናኝታን በዚህ እንግዲህ በጌታ የበረታ በጌታ ጠንካራ ሰው ዶክተር በዚህ ዶክተር አማካኝነት ኖርዲክ ሆስፒታል እንድትታከም የክፍያውን ሁኔታ ችሎልን ወደዛ የተሸጋገር ነው። ከተሸጋገርን በኋላ እዛ ለ3 ቀን ቆይተን ሰርጀሪ ተደረገ። ሰርጀሪው በሰላም ተጠናቆ እንግዲህ በህይወት እንድትተርፍ ጌታ ረድቶናል እና ጌታ የረዳን ምናልባት የብሩ መጠንን ስናስበው ከአቅማችን በላይ ነበረ። ከ5 ሚሊዮን ከ6 ሚሊዮን በላይ እርዳታ አድርገው ነው የታከመችው ሕክምናው የተደረገውና በ2 ጊዜ ሰርጀሪ ነው የተደረገው እና በዚህ መልኩ ከዚህ ከምትታመምበት ህመም ድና ዛሬ ደስ የምትል የምታምር ቆንጆ ሴት ብላቴና ሁናልናለች እና አሁን ትምህርቷን ቀጥላለች። ትምህርቷን እየተማረች ነው። በትምህርቷ ትልቅ ውጤት ነው ያላት። በአስተማሪዎቿ በተማሪዎች ተወዳጅና ሳቂታ ለኛም የደስታ ምንጭ ነች እና በዚሁ አጋጣሚ ደግሞ ይሄ በእንደዚሁ እንዳለ እናትየው ደግሞ አደይ አበባ እንግዲህ አዲስ አበባ ነው የምንኖረው፣ የአዲስ አበባ ነዋሪዎች ነን እና አደይ አበባ የሚባል እንግዲህ እዚህ አካባቢ የሳሪስ አደይ አበባ የሚባል አለና እዛ አካባቢ ከቸርች ወጥተው እሁድ ቀን ነው ወደ ቤታቸው ሲመለሱ ድንገት ከመኪና አደጋ ለመትረፍ ራሷን ለማስመለጥ ስትሮጥ ወደቀች እና ተሰበረች። አሁን እናትየዋ ደግሞ በጉዳት ላይ ነው ያለችው እና ያው እንዳያችኋት ታነክሳለች። በክራንች ነው የምትሄደው እና ሕክምና ተሞክሯል። ሕክምና ልናገኝ አልቻልንም። ምክንያቱም አሁንም እንደ ልጃችን ከፍተኛ ብር ስለሆነ እና ሕክምና ያው እንግዲህ ስራዬ አነስተኛ ነው። ለተወሰነ ጊዜ ከዚህ ፈተና ውስጥ ስላለሁኝ ከቤተ ክርስቲያን ራቅም ስላልኩ ቤተ ክርስቲያንም እንግዲህ ገንዘብ ከባድ ነው። ራሴን ለማሻሻል ራሴን ለመቀየር ብዬ ስራ ለመስራት ግማሽ አገልግሎት ግማሽ ደግሞ ስራ እያልኩ ነው እየታገልኩ ያለሁትና 2 በሽተኛ ይዞ ጌታን ማገልገል፣ ቤተሰብ መምራት እና ህይወትን መኖር እጅግ ከባድ ነው። ያውም በዚህ ዘመን በዚህ ሁሉ መከራና ችግር ውስጥ ዛሬም ጸንቶ የቆመ እምነት፣ ዛሬም በእግዚአብሔር ላይ የተደገፈ ምንም አይነት ማማረር አላየንም ከገባን ሰዓት ጀምሮና እግዚአብሔር የተባረከ ይሁን። እኔም ልል የምችለው እንደ አንድ ሰው እግዚአብሔር አለ። እግዚአብሔር ያገለግሉትን አይረሳም፣ መቼም አይጥልም።
ለዚህ ቤት እንደ ልጃችሁ ስም ትንሳኤ ሆኖ በሌላ ክብር እንደምንገናኝ ምንም ጥርጥር የለኝም በእውነት። ይሄንን ለምን አልኩኝ? ይሄን ፕሮግራም የሚከታተሉ በዩቲዩብም የሚያዩ በህይወት ቲቪም የሚያዩ ሰዎች በሙሉ እንግዲህ አገልጋይ ማለት ለኛ ለህዝቡ ስጦታ ነው፣ እግዚአብሔር የሰጠን ስጦታ ነውና እንደዚህ ስጦታዎቻችን ባገለገሉን ጊዜ ብቻ አይደለም መጠቀም ያለብን። ሲወድቁ ሲዝሉ እንደዚህ የህይወት ገጠመኝ እንግዲህ ሲገጥማቸው በማጣት ውስጥ ሲሆኑ በማግኘት ውስጥ ሲሆኑ በከፍታም በዝቅታም ይሄ ህዝብ አብሮ ሊሆን ይገባል እላለሁኝ። እንግዲህ እግዚአብሔር የሁሉንም ነገር ማድረግ ይችላል። እስካሁንም ይሄንን መንገድ በሙሉ አሁን ሲወራ ካሜራ ፊት ሲወራ አጥሮ ነው እንጂ ቀደም ብለንም እኛ እንደተጫወት ነው ለኛም ካጫወታችሁን የተለየ የ8 አመት የ9 አመት ህይወት በዚህ ደቂቃ ሊወራም ስሜቱ ሊጋባብንም አይችልም። ለምን የእያንዳንዷ ቀን ህመም፣ የእያንዳንዷ ቀን ከእግዚአብሔር ጋር ትግል፣ የእያንዳንዷ ቀን ለማገልገል የሚደረገው ትግል፣ ለመቆም የሚደረገው ትግል ከባድ ነው እንደ ሰው ስናስበው። ግን እግዚአብሔር ደግሞ ዛሬ ቀኑን ሰጥቶናል። ይሄንን የሚያይ ተመልካች በሙሉ አቶ ግርማን እንዲረዳ ለአቶ ግርማ በጣም በብዙ ያገለገለ ወንድማችን ነው። አሁን ራሱ ያለው የማገልገል ልብ፣ የመቆም ልብ ይሄ ከኋላ የሚጎትተው ነገር ኖሮበት ነው እንጂ በጣም ደስ የሚል እግዚአብሔርን እኛ ራሱ እንድናመሰግን የሚያደርግ ወደ ኋላ ራሳችንን እንድንፈትሽ የሚያደርግ መንፈሳዊ ነገር አለውና ይሄንን የምታዩ ተመልካቾቻችን በሙሉ እንግዲህ ለኛ ያለነው ራሳችን ነን። እግዚአብሔር ይሄንን እድል ለኛ ከፍቶልናል። አንድ ትልቅ እድል ነውና ለግርማ ልጁ አሁን እንደ ቀደም እንዳወራ ነው ቆንጆ ጤንነት ላይ ትገኛለች። ራሷን ችላ ብታነክስም ተራምዳ ትምህርት ቤት ደርሳ ትመጣለች። ነገር ግን ያላለቁ የሕክምና ሂደቶች አሉ። ያንን የሕክምና ሂደት ደግሞ በግርማ ደሞዝ እንዲሁም ሰፖርት በሚደረገው ነገር ሊሆን አይችልም። በጣም ብዙ ኤክስፔንሲቭ ነው የሚጠየቁት ገንዘብና ሁላችንም የምንችለውን ትንሽም ብትሆን ስትዋጣ ብዙ አይደለም የምትሆነው። በዛ ረገድ አድርገን ወንድማችንን ግርማን ወደ ቀደመው የአገልግሎት ዘመኑ በሙሉነት እንዲቆም እግዚአብሔር በእርግጥ ከነገሮች ሁሉ በላይ ሙሉ ነው። ግን ይሄ ቤቱ ተመቻችቶለት፣ ሁኔታው ተመቻችቶለት፣ ልጁ ደህና ሆና ባለቤቱም ደግሞ ቅድም እንደተናገረው መኪና ሊገጫት ሲል በምትሮጥበት ጊዜ እኛም እንዳየናት በክራንች ነው የምትሄደው። ለመንቀሳቀስ በጣም ያዳግታታል እና ብዙ ኃላፊነቶች የቤት ውስጥ ኃላፊነት ራሱ ወደ ግርማ ያዘነብላና በሙሉነት ወጥቶ እንዲያገለግል አሁን ደግሞ ባለቤቱን በማሳከም ልጁንም ደግሞ የቀራትን ትሪትመንት በመስጠት ይሄንን ፕሮግራም የምታዩ የጤና ባለሙያዎች እግዚአብሔር ደግሞ ጊዜውንና ገንዘቡን የሰጣችሁ ባለጊዜዎች ምትችሉ እግዚአብሔር ስለሆነ ነገር የሚያመቻቸው ምንም ነገር የሚሰጠውና ግርማን ባገለገልንበት ልክ ነው እግዚአብሔርም የሚያገለግለን። ለግርማ በተቆረስንበት ልክም እግዚአብሔር በዛው ልክ ያየናልና እንድንተባበር ይሄን ቤተሰብ ድጋሚ በሌላ ክብር በሌላ አገልግሎት ግርማን በተሻለ ከሚስቱ ጋር ተደስቶ ሚስቱ ቤተክርስቲያን ሄዳ አብረው እንዲወጡ እንዲገቡ እናድርግ ብዬ በእግዚአብሔር ፍቅር እጠይቃለሁኝ። ይሄ ደግሞ እንደሚሆን ነገሮች ተስተካክለው እግዚአብሔርም ደግሞ ስለሚችል ማድረግ ስለሚችል ያን ሁሉ የመከራ ዘመን ያሳለፋችሁ እግዚአብሔር ነው። በመንገዳችሁ ውስጥ ያስቀመጣችኋቸው ሰዎች በሙሉ የእግዚአብሔር ሀሳብ ተጨምሮበት ነው፣ የእግዚአብሔር ፍቃድ ተጨምሮበት ነው። ለምን ሰው በገዛ ፍቃዱ መልካም አይሆንም እና ሆኖ እንደ ልጃችሁ ስም ዛሬም እንደተገናኘንበት ቀን ለእናንተ ቤት ለግርማ ቤተሰብ ትንሳኤ ሆኖ እንደማገኛችሁ በሙሉ ተስፋ ነው። ጌታ ኢየሱስ ዘመናችሁን ይባርክ። አሜን። ባገለገልከው ልክ እግዚአብሔር ይካስህ፣ ልጆችህን ያሳድግልህ። ቅድም እያወራን ነበረ እንደዛም ሆና ሄዳ ከትምህርት ቤቱ ከክላሷ አንደኛ ነው የምትወጣው። እንደዚህ አይነት ፊውቸር በጣም ብሩህ ተስፋ የሚታይባት ልጅ ናትና በሷም ክብር በታናሿም ክብር በአንተም ደግሞ ነገሮች ተስተካክለው በአገልግሎት ክብር እንደምንገናኝ ባለሙሉ ተስፋ ነኝ። ጌታ ኢየሱስ ያክብርልን። አሜን። አመሰግናለሁ።
እንግዲህ ተመልካቾቻችን አሁን ደግሞ ወደ ሁለተኛዋ እህታችን ቤት ጎራ እንላለን። እህታችን ያለችበት ሁኔታ እናይና ደግሞ ትንሽ ተጫውተን ወደሚቀጥለው ፕሮግራም እንሄዳለን። አብራችሁን ቆዩ። ሰላም ለዚህ ቤት እንኳን አደረሳችሁ። እንኳን አብራ ደረሰ። ቤትሽ እንድንመጣ ፈቃደኛ ስለሆንሽልን እቺን ቆንጅዬ ልጅ ስላስተዋወቅሽን ከልብ እናመሰግናለን። ምን ልጎበኝ ስለመጣችሁ አመሰግናለሁ። እስቲ ስምሽን አስተዋውቂኝ። ማህሌት እባላለሁ። ማህሌት ትባያለሽ። እንዴት ነበር አስተዳደግ? የተወለድኩት ክፍለ ሀገር አካባቢ ነው፣ ወደ አማራ ክልል ጎጃም። ከዛ እናትና አባቴ ከሞቱ በኋላ የሚያሳድግ ሰው ስለጠፋ ወደ አዲስ አበባ አክስቴ መጣች። ከተወሰነ ጊዜ በኋላ ያው እሷ ማግባት ምናምን ስለፈለገች ነገሮች ስላልተመቻቹላት እኔን ወደ ድርጅት ሰጠች ማለት ነው። ስለዚህ ያደግኩት እኔ ድርጅት ውስጥ ነው፣ እዚሁ አዲስ አበባ ውስጥ። ከዛ ትምህርቴንም እዛው ነው የጀመርኩት። እስከ 1 እስከ 11 ግማሽ ድረስ ተምሬያለሁ። እስከ 11ኛ ክፍል ተምረሻል? በመሀል ልጅ መጥተው ነው ትምህርት ያቋረጥሽው? ኦኬ። ልጅ በምን ሁኔታ ነበር የመጣው? በመሀል እኔ ስራ ምናምን ሰራ ነበረ። ምክንያቱም ያው ድርጅቱ የሚልክልን ገንዘብ ትንሽ ስለነበር ውጪ ምናምንም ወጥን ተከራይተን ስለሆነ የምንኖረው እነሱ በዛን ጊዜ ቢያንስ 1600 ብር ከነ ቤት ክራዩ ምናምን ነው የሚልኩት እና ያ ትንሽ ስለነበር በመሀል ብዙም ከሰፈር ሰፈርም እያዞርም ስለሆነ ኖር የነበረው ትምህርቴን ግማሽ ላይ አቋረጥኩና ስራ ጀምሬ ነበር። እነሱ ያው ሳያውቁ ማለት ነው። እዛ በጓደኝነት መሀል ነው እሷን ያረከስኩት። ጌታን በምን አጋጣሚ ያገኘሽ? ከድሮም በጌታ ነበርሽ ወይንስ እንዴት? በምን አጋጣሚ ነው ጌታን ያገኘሽው? ጌታን ያወቅኩኝ የተቀበልኩኝ እኔ ድርጅቱ የክርስቲያኖች ስለነበረ እነሱ ጋር ስንገባ ያው መጽሐፍ ቅዱስን ምናምን ያስተምሩናል፣ እንጸልያለን፣ ቸርችም ይወስዱናል። መካነ ኢየሱስ ቸርች ነበር በሰዓቱ ሄድ የነበረው። እዛ በቃ እዛው ጌታን ተቀበልኩኝ። ከዛ በኋላ ከአድጌ ከወጣው ቤት ካከራዩን ምናምን በኋላ በራሴ ፍቃድ በትክክል ጌታን ተቀብዬ ተምሬ ተጠመቅኩ ምናምን ማለት ነው፣ ራሴ ወስኜ። እንኳን እግዚአብሔር ረዳሽ። አሜን። አሁን በምናያቸው የምድር መከራዎች ምንም ቢሆኑ ጌታ ማግኘት ደግሞ ከሁሉም በላይ ትልቅ መታደል ነው። እኛ እንግዲህ ዛሬ ያገኘንሽ በአንድ በሚረዳ ፋዘርስ ላቭ ቻሪቲ ክለብ በሚባል መንገድ ነው ያገኘንሽ እና እንዴት ነው እስቲ ኑሮሽን የምትገፊው? ያው ያለሽበት ሁኔታ እንደሚታየው ነው። በጣም አንቺም ትንሽ ልጅ ነሽ፣ አንቺ ላይ ደግሞ ሌላ ልጅ አለና እንዴት ነው እስቲ ኑሮ? ያው እስካሁን ያገኘሁትን እየሰራው ነበረ። በመሀል መኖሪያ ቤት ልጄን ይዤ ገብቼ ነበር። እዛ አልተመቸኝም፣ ይዣት ወጣሁ። አይዞሽ የኔ ቆንጆ አታልቅሽ። በጣም ከብዶ ነበር። ከዛ ያው በሰው በጣም በብዙ ጣውረድ ማበላት ማጠጣት ሳጣ ሰዎች እነዚህ ተባበሩኝና መኖሪያ ቤት አጠቃላይ ልጄን ይዤ ገባሁኝ። ልጄን ይዤ አጠቃላይ ገብቼ ነበር። ከዛ ግን አልተመቸኝም። 1000 ብር ላይ ነበር ሴት ያስገባችኝ። እዛ ግን እኔ በሳት ምናምን እንጀራ ጋግሬም ስለማላቅ
እንጀራ ምናምን መጋገር አትችልም ብለኝ በቃ 500 ብር ምናምን ነው የምትሰጠኝ። ምን በላው ዘይት የሌለው ምግብ ምናምን ነው። ያችን 500 ብርም ያው አብቃቅተን ከሰጠችኝ ለሷ ያለ ዘይት መኮረኒ ምናምን ዘሽሊኔ እላታለሁ። እሷ ገበያ ስትወጣ ይዛ ትመጣለች። ያለ ዘይት በጨው ብቻ ነው ቀቅዬ ልጄን ማበላት። ደስ ያለ ያው ጊዜያቶች ሄዱ። 4 ወር ከምናምን እዛ ቤት ቆየው። ከአቅም በላይ ሲሆንብኝ ልጄን ይዤ ማንም ጋር ማርፍበት አልነበረኝም። ወጣው። ከዛ በቃ መጨረሻ የሆኑ ዱቶች ስለነበሩ በእነሱ አማካኝነት ይህም ቤት ተከራዩልኝ። እነሱ እስከተወሰነ እስከቻሉት ድረስ ከፈሉልኝ። ስንት ብር ነው ያሁን ኪራይ? 2500 ከፍላለሁ። እነሱ የቻሉትን እያደረጉ ምናምን ቆዩ። ስራም በሰው አስተባበሩልኝና ቡና ጠጡ ጀመርኩኝ በራሴ። እቃው ሰው ገዝቶልኝ ስለነበረ ጀመርኩ። ግን አልተሳካልኝም። ምበላው እንኳን በቃ እስኪ ከብደኝ ድረስ በጣም ተቸገርኩኝ። ከዛ ምርጫ ሲያጡ እነዛ ሰዎች ከምን ጥላት ልጅ ይዛ ለምን እኛ ጋር ቢሮ ላይ ቡና ጠጣ ጀምርን ብለው አስጀምረውኝ ነበረ። እዛ እነሱ ጋር የሚሰራው የታክሲ ሁሌ እነሱን መጠየቅ ነበረኝ። አንዳንዴ አልሸጥም ምንም ሰው ሲመጣ ምናምን አልፎ አልፎ ነው የሚሸጠው። እዚህ በቃ ከአቅም በላይ ሁሌ ሰውን መጠየቅ ስለጨነቀኝ ተውኩኝና አሁን እዚህ በነበርኩበት ሰዓት እዛ በነበረች ልጅ አሁን ፋዘርስ ቻሪቲ ያልሹ በሷ አማካኝነት እኔ እነሱን አገኘው። እነሱን አግኝቼ አሁን ላይ ያለሁት ያው የዕለት ነገር ባላገኝም እግዚአብሔር ይመስገን በቃ አለው እንዳለው ሳገኝ የተሻለ ነገር ሰርቼ ልጄን አኖራለሁ። ከዛ ውጪ አሁን በእነሱ አማካኝነት ስራ አግኝቼ እየሰራው ነው፣ እየሞከርኩ ነው የቻልኩትን። ከዛ በተረፈ እሷም ያው ማቆያ ነው የምትውለው። በቃ ውዬ እገባለሁ። እንደዚህ እንግዲህ የማያልፍ የማይቀየር ምንም ነገር የለም። ከባድ ነው ያለሽበት ሁኔታ፣ ምንም የሚካድም አይደለም። ከባድ ነው። እነሱም ገና በቅርቡ እንዳገኙሽ ሰምተናል። ግን ለእግዚአብሔር ሁሉ ይቻላል። ይህንን ፕሮግራም ደግሞ የሚያዩ ወገኖቻችን ለራሷም በጣም ትንሽ ልጅ ናት። እሱ ላይም ነው ትንሽዬ ልጅ ያላትና በምንችለው አቅም 100 ብር ሳንል 200 ብር ሳንል በምንችለው አቅም እህታችንን እናግዛት። ያው በጣም ከባድ ሁኔታ ነው የገጠመን ስንመጣና በምንችለው አቅም እግዚአብሔር በረዳን መልኩ ይሄም አንድ አገልግሎት ነው ብዬ አምናለሁኝ። ሰው መተጋገዝ፣ መረዳዳት፣ እግዚአብሔር የሰጠንን ነገር ማካፈል አንድ ትልቅ አንድ አገልግሎት ነውና ይህንን ፕሮግራም የምታዩ ወገኖቻችን ሁላችሁም በጸሎት፣ በማቴሪያል፣ በገንዘብ በቃ በምትችሉት ነገር ለልጆች በሚሆኑ ምግቦች፣ ለሷ በሚሆን ደግሞ የተሻለ ስራ ያላችሁ ከዚህም ከፍ ያለ ስራ ማሰራት የምትችሉ የስራ በሮች ልጅ አሁን ቁጭ ብላ መረዳት ሳይሆን የስራ በር ከፍተውላታል። ያው የኑሮውን ሁኔታ እናውቀዋለን። ቤት ኪራይ አለ፣ የልጅ ዴኬር አለ። ደሞዟ በጣም ትንሽ ነው። ከዛኛውም ከፋዘርስ ላቭ ቻሪቲ ክለብ ተሰብስበው የሚመጣው ገንዘብም ብዙ አይደለም እና በምንችለው አቅም ሁላችንም ለዚች እህታችን ልጃችን እህታችን እጃችን ይዘርጋላለሁኝ። ለምን ይሄ ከባዱ ትልቁ አገልግሎት ነው። እችን የመሰለች ቆንጅዬ ልጅ ማደግ አለባት፣ በቃ መማር አለባት። ነገ ከትንሽ አመት በኋላ ትምህርት ቤት ትገባለች እና በሁሉ እንድናግዛት አንዳንዴ እኛ አሁን ከዚህ ከፋዘርስ ላቭ ቻሪቲ ክለብ ጋር ኮንታክት አድርገን ባገኘነው አጋጣሚ ነው ለበዓል ለመጎብኘት የመጣ ነው። ይሄ ቲም ግን በየወሩ ነው ሰፖርት የሚያደርጋቸውና እንደዚህ ቋሚ አይነት ነገር የሚለውጥ ነገር
እንድናደርግ ይሆን እላለሁኝ። እንደው ምን ቢደረግልኝ ታያለሽ ከዚህ በተለየና ምን ቢሆንልሽ ነው ምኞትሽ? እኔ ምኞቴ ማለት ሁሌም ከሰው መቀበል አልፈልግም። በጣም የሰለቼ ነገር ቢሆን ከሰው ሁሌ መቀበል በጣም ነው የሚያመው እና እኔ ቋሚ የሆነ የራሴ የሆነ ስራ ጥሩ ቦታ ላይ ብሰራ ብዬ አምናለሁ። ቡና ጠጡም ቢሆን የራሴ የሆነ ትንሽ ነገር ብትሆን እኔና ልጄን ማስተዳደር የምትችል ነገር ከሰው ሁሌ መጠበቅ አልፈልግም። እንደዚህ ቢደረግልኝ ደስ ይለኛል። እግዚአብሔር ደግሞ ያሳካዋል። ያለ ምክንያት አልተገናኘንም እና እንደሚሆን ባለሙሉ ተስፋ ነኝ። ይሄን ፕሮግራም የምታዩ እግዚአብሔር አቅሙን የሰጣችሁ ይሄንን እድል ተጠቀሙበት እላለሁ። እሷን ሰፖርት እንደማድረግ ሳይሆን እንደተገኘ አንድ እድል አስበን እንድንጠቀምበት እላለሁ። ጌታ ኢየሱስ ይባርካችሁ። እንግዲህ ተመልካቾቻችን ውሏችን ይሄን ይመስላል። ያው እስኪመሽ ነው የተንቀሳቀስ ነው። በጣም አስፈላጊና አሁን በጊዜ መረዳት አለባቸው የምንላቸውን 2 ቤቶች ለእናንተ ማቅረብ ችለናል። ያው እንግዲህ አሁን ያለንበት ወቅት በዓል ነው። በዓል ደግሞ በሁሉም ቤት ፌሽታ ደስታ የሚሆንበት ቤት ነው። የምናከብረው በዓል ደግሞ ከምግብና ከሴሬሞኒው ባለፈ የኢየሱስ ክርስቶስ የትንሳኤ በዓል በመሆኑ መጠን ያለንን ነገር ለድሃ በመስጠት በማካፈል እንደዚህ አሁን ፕሮግራሙ ላይ ቀደም እንዳየናቸው አይነት ችግሮች ያሉበትን ቤት በመለገስ በትንሽ ብር ማቆም እንድንችል ይሆን እላለሁኝ። ይህ ፕሮግራም እንግዲህ የተዘጋጀላችሁ በሰሊሆምና በህይወት ቲቪ ጋር በመተባበር ሆኖ ይህንን ግን የእርዳታውን ኮኔክሽን ያገኘ ነው። እኛም ለእርዳታው እጃችን ሊዘረጋ የቻለው ፋዘርስ ላቭ ቻሪቲ ክለብ የሚባል ክለብ በጓደኛሞች የተመሰረተ ክለብ ነው። ያ እንግዲህ በጣም በትንሹ ብር በማዋጣት ለችግርተኞች ለድሃዎች በየወሩ ለአስቤዛ የሚሆንና ለመንቀሳቀሻ የሚሆን ብር የሚለግስ አንድ ቲም ነውና ይሄን ቲም መቀላቀል የምትፈልጉ ከስር በመናስቀምጥላችሁ ቅድም በመግቢያ ላይ እንዳሳወቅ ነው ከስር በመናስቀምጥላችሁ የቴሌግራም ቻናል ጆይን በማድረግ እነዚህን ሰዎች ማግኘት ትችላላችሁ። የምትችሉትን ያህል 500 ብር 1000 ብር ያቀመን የምትሉትን በወር እየተሰጠ ለነዚህ ለደካሞች ግን በየወሩ እንትናቸውን ወጫቸውን የሚሸፈንበት ነውና ሁሉም ክርስቲያን የሆነ የሚችል በአቅሙ ልክ እዚህ ጆይን አድርጎ እንዲረዳላለሁኝ። እንግዲህ የእግዚአብሔር ቃል እንደሚናገረው ቅድም እንደተናገርኩት ለድሃ የሚሰጥ ለእግዚአብሔር ያበድራል ነውና ሁላችንም የምንችለውን ያቅማችንን ጸሎት አሁን እንዳያችሁት ነው አልባስ እቃ ማቴሪያል አንዳንድ ሰው ቤት በጣም ምንም የማንጠቀምበት እቃ የሆነ ሰው ቤት ደግሞ ትልቅ መሞያ ነውና ይሄንን እናድርግላለሁኝ። ቆንጆ በዓል እንደሚሆንላችሁ ተስፋ አደርጋለሁ። ይሄ የትንሳኤ በዓል ሁላችንም ቤት የሞተ ያበቃለትን ያከተመን ነገር አብሮ ከኢየሱስ ክርስቶስ ጋር ትንሳኤ የሚሆንበት በዓል እንዲሆንላችሁ እመኛለሁኝ። መልካም ጊዜ፣ ተባረኩ።